ሁላችሁም ኮሚኒቲውን ለማገዝ ትኬት ገዝታችሁ ኢትዮጵያዊነትን መርጣችሁ ኮሚኒቲው የኛ ነው፣ ኮሚኒቲው ያግዘናል፣ ኮሚኒቲው ማገዝ አለብን፣ ኮሚኒቲው ወደ ተሻለ ቦታ ልናደርሰው ኃላፊነት አለብን፣ የበኩላችንን እገዛና ጥረት ማድረግ አለብን ብላችሁ ትኬት ገዝታችሁ ወደዚህ ዝግጅት የመጣችሁ ሁላችሁም እንግዶች፣ እንዲሁም ስፖንሰሮች፣ የቦርድ አባላት፣ የሥራ አስፈጻሚ አባላትና የተለያዩ ድርጅቶች፣ የሃይማኖት ተቋማት አባላት ወይም ኃላፊዎች እንኳን ደህና መጣችሁ እላለሁ። ወደ ፕሮግራማችን ስለመጣችሁ በጣም ደስ ብሎናል፣ እናመሰግናለን። በመቀጠል የኢትዮጵያ ኮሚኒቲ የሥራ አስፈጻሚ አቶ ኃይለ መለኮት የዕለቱን ንግግር የመግቢያ ንግግር እንዲያደርጉልን ወደ መድረኩ ጋብዛለሁ። አመሰግናለሁ። እንደምን አመሻችሁ። ስለመጣችሁ በጣም እናመሰግናለን። እግዚአብሔር ያክብርልን። እንኳን ደህና መጣችሁ። በኢትዮጵያን ኮሚኒቲ ማህበር ስምና በስራ አስፈጻሚው እንዲሁም በቦርዱ ስም ወደዚህ የእራት ግብዣ አክብራችሁን ስለመጣችሁ ከልብ ምስጋናችን እናቀርባለን። እንኳን ደህና መጣችሁ። እንደገና እኔ ኃይለ መለኮት በትረ እባላለሁ። የኮሚኒቲው አሁን ከረንትሊ እያገለገልኩ ያለው የኮሚኒቲው ዳይሬክተር ነኝ። የተከበራችሁ የኮሚኒቲያችን አባላት፣ የተከበራችሁ እንግዶች፣ አባቶች፣ ወንድሞች፣ እህቶች እና ወጣቶች እንደዚሁ ሁላችሁም እንደምን ከረማችሁ? እንኳን ደህና መጣችሁ። የዛሬው ምሽት ከራት ግብዣ በላይ ነው። የአንድነት፣ የባህል፣ የአገልግሎትና የጋራ ኃላፊነት መሰባሰቢያ ነው። እዚህ የተገኘ ነው ማህበረሰባችንን ለማክበር ባህላዊ ምግባችንን በሙዚቃ፣ በግጥም፣ በውዝዋዜ እንዲሁም ከሁሉም በላይ የኢሲኤን የኢትዮጵያ ኮሚኒቲ ማህበርን መጻኢ ዕድል ለመደገፍ ነው። ማህበራችን የኢትዮጵያን ኮሚኒቲ ማህበር በአትላንታ ሁልጊዜም በአንድነት የሚሰባሰቡበት ቦታ ነው። ቤተሰቦች የሚገናኙበት፣ ልጆች ስለ ባህላቸው የሚማሩበት፣ ወጣቶች መመሪያ የሚያገኙበት እና አዛውንት የሚያርፉበት፣ የማህበረሰቡ አባላት ድጋፍ የሚያገኙበት ስፍራ ነው። ማዕከላችን የሁላችንም ነው። መጠበቅ፣ ማሻሻል እና ለቀጣይ ትውልድ ማዘጋጀት ደግሞ የሁላችንም ኃላፊነት ነው። የዛሬው የገንዘብ ማሰባሰቢያ እራት ፕሮግራም ዋና ዓላማ እና ወሳኝ የሆኑ የኢሲኤ ፕሮግራሞችን እና የማዕከሉን የህንፃና መሰረተ ልማት ፍላጎቶች ለመደገፍ ነው። እነዚህም የወጣቶች የልማት ፕሮግራሞች፣ የቤተሰብና ህፃናት ፕሮግራሞች፣ የአዛውንቶች ድጋፍና የማዕከሉን የኤሌክትሪክ መስመር ኦቨርኦል ለማድረግ እንደገና ለማሰራት፣ እነዚህ የምታያቸው ኤር ኮንዲሽን ሲስተሞች አይሰሩም፣ እነሱን ለመጠገንና እንደዚህ እናንተ ስትመጡ በደስታ ለማስተናገድ በሙሉ ልብ ለማስተናገድ እንዲሁም ለማህበረሰቡ ለኮሚኒቲው ገቢ እንዲያመጣ ለመስራት ነው ይህንን ነገር ያዘጋጀ ነው። በአሁኑ ወቅት በዚህ ባለንበት ወቅት ምናልባት ብዙዎቻችሁ አይታችሁ ሊሆን ይችላል። ወላጆች የሆናችሁ ወደ 160 የሚሆኑ ልጆች ለሁለት ሳምንት የሰመር ስኩል እየተሰጠ ይገኛል። አንዱ ሳምንት አልቆ የሚቀጥለው ሳምንት ይቀጥላል። ሁለተኛው ሳምንትና 160 ህፃናትን እያስተማርን ነው። ምናልባት በዚህ ላይ ያሳያችኋል ምን እያደረጉ እንዳሉ፣ እንዴት እየተጫወቱ እንዴት እየተማሩ እንዳሉ እና በዚሁም አያይዘን 8 ፕሮጀክቶች ቀርጸን ግማሾቹ በስራ ላይ እየዋሉ ነው። የተቀሩት በንድፍ ደረጃ አሉ። ለወጣቶች፣ ለህፃናት፣ ለአካል ጉዳተኞች እንደዚሁም ለአዛውንቶች የሚጠቅሙ ፕሮግራሞችን በባህል፣ በጤና፣ እንደዚህ በአካውንቲንግ፣ በፋይናንስ እና በህግም ላይ የተመሰረቱ ትምህርቶችን የሚሰጡ ፕሮግራሞችን ቀርጸን በመስራት ላይ እንገኛለን። ማህበረሰቡን ለማገልገል ያቀድናቸው በርካታ ፕሮጀክቶች ያሉ ሲሆን ያው እንደነገርኳቸው ነው። እነዚህ ፕሮጀክቶች ብዙዎቹ በዲካል ካውንቲ ስኩል ሲስተም የተረዱ ናቸው። ከነሱ ጋር በቅርብ እንሰራለን። ብዙ ስጦታዎች ይሰጡናል፣ በረከቶች ይሰጡናል። ለምሳሌ አሁን ለሚቀጥለው ትምህርት ቤት ለሚገቡ ልጆች ወደ 170 ለሚሆኑ ልጆች የመጀመሪያ መግቢያ የስኩል ምንድነው የሚሉት
መሳሪያዎችን ደብተር፣ እርሳስ፣ ቡክባክ የመሳሰሉትን ሰጥተውን አሁን ቢሮአችን ይገኛል። ጊዜ በፈቀደ ቁጥር እናከፋፍላለን ማለት ነው እና ጥሩ ስራ ከነሱ ጋር አብረን እየሰራን ነው። ሌላው ላሳስባችሁ የምፈልገው እንደዚሁ ከዲካልብ ካውንቲ ጋር የምናደርገው የኢንግሊሽ አዝ ሰከንድ ላንጉጅ ፕሮግራም እየሄደ ነው። እነሱ ናቸው ፈንድ የሚያደርጉት፣ እነሱ ናቸው የሚሰጡን ሁሉን ነገር እና ይህን ማድረግ የሚፈልጉ ሰዎች፣ መማር የሚፈልጉ ሰዎች፣ እንግሊዝኛ ማወቅ የሚፈልጉ ሰዎች መጥተው እንዲመዘገቡ፣ እንድትረጋፋፏቸው እንድታደርጉ በዚሁ ለማሳሰብ እንወዳለን። ይህንን ካልኩ በኋላ ለስፖንሰሮቻችን፣ ለለጋሾቻችን ስላደረጉት ልግስና ከልብ የመነጨ ምስጋናዬን አቀርባለሁ። የእናንተ ድጋፍ ይህ ዝግጅት እንዲሳካ ያደረገና ወደፊት እንድንራመድ የሚረዳን ነው። በተጨማሪም ለቦርድ ሰብሳቢያችንና ለቦርድ አባላቶች ስላሳዩት አመራር፣ ለስራ አስፈጻሚ ኮሚቴ አባላት ስላሳዩት ትብብርና በጎ ፈቃድ፣ ለበጎ ፈቃደኞች፣ ለታታሪ ሰራተኞች፣ ለአርቲስቶች፣ ለዲጄው፣ ለባህል ውዝዋዜ አቅራቢዎች፣ ለጨረታውና በዕጣ ደጋፊዎች እንዲሁም ዛሬ ምሽት ስኬታማ እንዲሆን ጊዜያቸውን፣ ጉልበታቸውንና ሀብታቸውን ላበረከቱ ሁሉ ምስጋናዬን አቀርባለሁ። ለተከበራችሁ እንግዶቻችን ዛሬ ምሽት በቅንነት ከልብ እንድትለግሱ በአክብሮት ጠይቃችኋለሁ። በልገሳ በዕጣ ተሳትፎ፣ በጨረታ ለመወዳደር ስፖንሰርሺፕ ወይም ወደፊት በበጎ ፈቃደኝነትም ቢሆን እያንዳንዱ አስተዋጽኦ ትልቅ ዋጋ አለው። ምንም አይነት ድጋፍ አነስተኛ ተብሎ አይናቅም። በአንድነት ስንሰጥ በአንድነት እንገነባለን። ከዚህ በመቀጠል እነዚህ የምታዩቸው ሰዎች በሙሉ ከኋላ ያሉት በነሱ በጎ ፈቃድና በነሱ ኪስ ነው ይሄ ነገር የተዘጋጀው። ማህበሩ ምንም ነገር ሳያወጣ እነሱ ናቸው አዋጥተው በራሳቸው ሁሉንም ነገር ያዘጋጁትና እነሱ እንድታመሰግኑልኝ እጠይቃለሁ። እግዚአብሔር ያክብርልኝ። መልካም ምሽት። ተስተናገዱ። ማንኛውም አይነት ተግባራት እንዳለ
into the